ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ በመለስ እንግዲህ በድጋሚ ከፓስተር አለማየሁ ጋር እንዲሁ ከእናንተም ጋር ተገናኝተናል። አሁናዊ የሆኑ የዓለማችን አዳዲስ መረጃዎችን ወደ እናንተ እንግዲህ ይዘን በድጋሚ ተገናኝተናል። ምን የሆኑ እነዛ መረጃዎች የሚለውን እንግዲህ ፓስተር አለማየሁ እያጠናከረ ይዞልን እየመጣ ነው። ከሱ ጋር እንግዲህ መልካም ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ ጠብቁን። መልካም ጊዜ። ተመልሰን መተናል። ውድ አድማጮቻችን መስመር ላይ ፓስተር አለማየሁ ይገኛል። ምን ይሆን መረጃው የሚለውን እንግዲህ ከሱ ጋር የምናየው ይሆናል። በቅድሚያ ሰላምታ እናቅርብና በቀጥታ ከሱ ጋር ወደምናደርገው ጭውውት እናልፋለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አደረሽ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ መረጃህን ማቅረብ ትችላለህ። እንግዲህ በኳታር ዶሃ የአረብ ሀገሮች ስብሰባ ላይ እንዳሉ ተናግረናል። ወደ 50 እስከ 52 ሀገሮች ናቸው የተሳተፉት። የሙስሊም ሀገሮችና የአረብ ሀገሮች አንድ ላይ ማለት ነው። ሁሉም የሙስሊም ሀገሮች ናቸው። ስብሰባ ላይ ተገኝተዋል። ስብሰባውን የግብፁ መሪ አልሲሲ እንደተናገሩት እስራኤልን ለመመከትና አንድ የኔቶ አይነት ወታደራዊ የጦር ጥምረት እንዲደረግ ንግግር ያደረጉ ሲሆን ከዚህ በፊት ያሉትን በእስራኤል አረብ ጦርነት በመነሳቱ ምክንያት የተጎዱትን ጉዳት ዳግም ላለመድገም በሚል ይህንን ሐሳብ አንስተዋል። በኳታር ዶሃ እየተደረገ ባለው ስብሰባ በዋናነት እየተነጋገሩበት ያለ የፍልስጤም ሀገርነትና የእስራኤልን ጥቃት ባለበት ማስቆምና የቀጠናውን የበላይነት እስራኤል የምትሄድበትን የጥፋት መንገድ ማስቆም የሚል ነውና የበላይነቱን እንቆጣጠር የሚል ነው የተነሳው። እንግዲህ ለዚህ እንደ ኔቶ አይነት ላለ ወታደራዊ ግብፅ 20,000 ወታደሮችን ለማዋጣትና ቃል ገብታለች። እንደዚሁም ደግሞ ሳውዲም እንደዚሁ እንደምታዋጣ ተናግራለች። እንግዲህ የአረብ ሀገራት ድጋፋቸውን ገልጸዋል። ለዚህ ጉዳይ ለዚህ ጉዳይ ድጋፋቸውን ገልጸዋል። ምንድነው አሁን ያለው ስጋት? ሁሉም ሀገሮች ወታደራቸውን ይሰጣሉ ወይ ነው። ሁለቱ ሀገሮች ይህንን ስምምነት ሲያደርጉ ኳታር ሙሉ ለሙሉ ሰራዊቷን እንደምታዘጋጅ ነው የተናገረችው። ምክንያቱም ጥቃቱም የደረሰባት እሷ ስለሆነች። እንደዚሁ ደግሞ አንዳንድ የአረብ ሀገሮች ለምንድን ነው እርምጃ መውሰድ ያቃተን፣ አንድ ሀገር ማስቆም ያቃተን ለምንድን ነው የሚል ነገር አንስተዋል ማለት ሐሳብ ያቀረቡ ሲሆኑ በተለይም እስራኤል የአብርሃም ኮሪንግ የሚባለውን ስምምነት አኮርድ የሚባለውን ስምምነት አደጋ ላይ ወድቋል ብለዋል። ብዙዎቹ ይህ ስምምነት አቋርጠዋል በአሁኑ ሰዓት። እንግዲህ በአረቡ ዓለም ያለው ስብሰባ እስከ ዛሬም ይቀጥላል ተብሎ ነው እየተጠበቀ ያለው። ምን አይነት ውሳኔ በመጨረሻ ላይ ይወሰናል የሚል ነው። እንግዲህ አንዱ የቀረበው እስራኤልን ለመመከት የሚል ነው። ሁለተኛ ደግሞ ያቀረቡት ኔቶ ከኔቶ ማለትም እንደ ኔቶ አይነት ወታደራዊ ተቋም ነው። ሁለተኛ ያቀረቡት የፍልስጤም ሀገርነትን ነው። የፍልስጤም ሀገርነትን ለማስቀጠል እንግዲህ ከዚህ በፊት ታውቃለህ ካይሮ ላይ በነበረው ስብሰባ $52 ቢሊዮን በጀት እንደሚያስፈልግና ይህንንም ለመመደብ ተስማምተው እንደተነሱ ይታወቃል። የአረብ ሊግ ሀገራት
አሁን ይሄንን ለማስቀጠል የሚያስችልበትን መንገድ ይመስለኛል ጋዛን መልሶ ለመገንባት ነው። ግን አሁን ላይ ምንድነው እስራኤል ሙሉ ለሙሉ ህዝቡ እያስወጣች ነው ያለው፣ እንዲወጣ እያደረገች ነው ያለው። ጦርነቱ ደግሞ ጋዛ ላይ የተቀጣጠለ ነው ያለው። እንግዲህ ደግሞ መስከረም 25 አንድ ቀጠሮ አለ፣ ቀጠሮ ይጠበቃል። በመስከረም ፊታችን ባለው ማለት ነው በተባበሩ መንግስታት ድርጅት። እዛም ላይ እንግዲህ እንዴት ድጋፋቸውን እንደሚሰጡና ሌሎችን እንደሚያሳምኑ እየተነጋገሩበት ይገኛል። በአጠቃላይ ግን የቀጠናውን ውጥረት ለማርገብ ሳይሆን የቀጠናው ውጥረት የሚጨምርበትን አጀንዳ ነው ይዘው የቀረቡት እና ይሄ ውይይት እየተደረገ ነው ያለው። ምናልባትም እንግዲህ በነገው ዕለት ወይም ምናልባት የሚያሳልፉትን ውሳኔ አይተን ሰበርም ልንገባ እንችላለን። ሌላው ደግሞ ምንድነው በፓሲፊክ ያለው ውጥረት እየተባባሰ መምጣቱ ነው። ይህም እየተባባሰ የመጣበት ዋና ምክንያት ቻይና ለፊሊፒንስ ከፍተኛ ማስጠንቀቂያ መስጠቷና እንደዚሁ ደግሞ በተለይ ጃፓን፣ ደቡብ ኮሪያ እና አሜሪካ በሰሜን ኮሪያ ቀጠና አካባቢ ወታደራዊ ልምምድ እያደረጉ መምጣታቸውንና ከፍተኛ የሆነ ወታደራዊ ልምምድ ማድረጋቸው ይሄ ቀጠናውን እየረበሸው መጥቷል። ልክ ነው እና ቻይናም ይህንን ለመቆጣጠር ፍጥጫ ውስጥ መግባታቸውን ታውቋል ከአሜሪካ ጋር። እንግዲህ የአሜሪካ ወታደሮች ያው በፊሊፒንስ እንዳሉ ይታወቃል። ቻይና ደቡብ ባህርን ሙሉ ለሙሉ መቆጣጠር ትፈልጋለች። ያው ለፊሊፒንስ የሰጠችው ማስጠንቀቂያ ፊሊፒንስ በደቡብ ባህር ላይ መርከቦቿንና ከአሜሪካ ጋር በመተባበር የተቀናጀ ልምምድ የሚመስል ነገር ማድረጋቸውን ተከትሎ ነው እየተደረገ ያለው። እንግዲህ ወታደራዊ ልምምድ በጃፓኑ አሜሪካና ሰሜን ኮሪያ እየደረጉ ያሉ ልምምድ በአየር ኃይልና በባህር ኃይል የታገዘ ስልታዊ ልምምድ ነው። ሰሜን ኮሪያ በዚህ ልምምድ ቁጣዋን የገለጠች ሲሆን ይህ ልምምድ ቀጠናውን የሚያረጋጋ ሳይሆን እኛ ድንገተኛ የሆነ እርምጃ እንድንወስድ የሚያስገድደን ነው ብለዋል ኪም ጆንግ። የእሳቸው እህት ደግሞ ባትተነኩሱን ይሻላል፣ እሳቱን ልትሸከሙት አትችሉም የሚል ነገር ማስጠንቀቂያ ሰጥተዋል። እንግዲህ ይህ ልምምድ ደግሞ ለቀጠናው ሰላም እያመጣ አለመሆኑን የሚያመለክት ነገሮች ታይተዋል። እንግዲህ ይኸውልህ መካከለኛው ምስራቅ እንደዚህ ነው፣ ፓሲፊክ ላይ እንደዚህ ነው፣ አውሮፓ ላይ ቅድም ቀን ላይ እንደዘገብነው ነው። እንደገና ደግሞ ላቲን አሜሪካ ቤንዙዌላ እና አሜሪካ ተፋጠው ነው ያሉት። አፍሪካ ውስጥ ምስራቅ አፍሪካን ብለው ዓለም እንደዚህ ባለ ወታደራዊ ወይም ደግሞ ውጥረት ላይ ነው ያለው። በተለይ አሁን የገልፍ ሀገሮች ቀደም ብዬ ያነሳሁት የገልፍ ሀገሮች ጦርነት ከተጀመረ ከፍተኛ የነዳጅ ውድነት እንደሚከሰት ነው። አሁንም ራሱ የራሽያ የነዳጅ እንትን በመመታቱ ሰሞኑን በነዳጅ ጉዳይ ላይ በጣም ያሻቅባል ተብሎ በዓለም ላይ የተፈራ ነው። ያ ደግሞ የዓለምን ኢኮኖሚ እንደገና ምስቅልቅል ውስጥ የሚከተው ነገር ነው። ነገር ግን እንግዲህ ዓለም መሪዎቹም የተረጋጉ አይደሉም። ዓለምም የተረጋገች አይደለችም። ሰይጣን በጣም በፍጥነት እየሰራ ያለበት ዓለም ላይ ነው ያለነው። ትውልድን ለመታደግ ደግሞ እኛ በፍጥነት ከዚህ ፈጥነን መሄድ እንዳለብን የሚያመለክቱ ነገሮች እየታዩ ነው ያለው። ምክንያቱም እነዚህ ጦርነቶች የሚቀጥሉ ከሆነ እነዚህ ጦርነቶች እየጨመሩ የሚሄዱ ከሆነ ዓለም ወደ መጥፊያዋ እንዳትደርስ፣ ምክንያቱም አውሬው በዛ መሃል ነው የሚከሰተው። በእነዚህ ጦርነቶች መካከል ይከሰትና ሰላም አድርጎ ኢኮኖሚውን አረጋግቶ መቅደሱ ላይ ሄዶ ገብቶ ነገሶ ነው የሚሆነው። እኛ ግን በዛ ውስጥ እንኖራለን አንኖርም፣ እግዚአብሔር የሚያውቀው ነገር ይሆናል። ግን ከአውሬው በፊት እንደምንነጠቅ እናውቃለን፣ መጽሐፍም ይነግረናልና ይህንን ቤተ ክርስቲያን
ማስተዋል ትስጥበት። ቅዱሳን አባቶች፣ የቤተ ክርስቲያን መሪዎች፣ ፓስተሮች፣ ነቢያቶች፣ ወንጌላውያን፣ ሐዋርያንን የሚሉ ሁሉ ትኩረት ሰጥተው ህዝባቸውን እንዲያስተምሩ እንላለን። የጌታ ጸጋ ሰላም ከእናንተ ጋር ይሁን። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግና አገልግሎታችንን መደገፋችሁን አታቋርጡ እንላለን። እንወዳችኋለን። ተባረኩልን። መልካም ምሽት እላለሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር በትክክል ነው ያስቀመጥከው። እዛም እዚህም እየፈነዳዱ ያሉት የጦርነት ስጋትና ዳመናዎች ምንን ያመለክታሉ? ደቀ መዛሙርቱ ጌታን በጠየቁት ጊዜ የመምጣት ምልክት ካላቸው አንዱ የጦርንም ወሬ ትሰማላችሁ የሚለውና በተለይም ቀደም ሲል ፓስተር ያነሳው እዚህ በእስራኤል ጉዳይ የተሰባሰቡት ሀገሮች በዛም ምክንያት ጌታ የተናገረው ትንቢት አለ። ኢየሩሳሌም በጭፍሮች ተከባ ስታዩ ያን ጊዜ መጨረሻው እንደደረሰ እወቁ የሚል ቁልፍ የሆነ የትንቢታዊ መልእክት አለ። ያ ነገር እንግዲህ እውን እየታየ ነው ወይስ ሌላ የሚለውን ነገር እንግዲህ በጊዜው የምናየው ይሆናል። ለእኛ ግን የማንቂያ ደወል ነውና በዚህ ራሳችንን እንድናዘጋጅ መልእክት ማስተላለፍ እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ ምሽት ይዘንላችሁ የመጣነው መረጃና መልእክቴን ይመስላል። የእግዚአብሔር ፈቃድ ከሆነ ሐሙስ ለታ በድጋሚ ከፓስተር ጋር ብቅ እንላለን። በነገው ዕለት መደበኛው ሳምንታዊው የዜና አወጃ በብስራት ታደሰ ይቀርባል። ያንንም በቀጥታ እንድታዩ እንጋብዛችኋለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።